ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን የተባለውን ንጹህ መና ብለን በደንብ የመሶበ ወርቅን ተግባር በዘረዘርንበት ጊዜ አንቱቱ የሚለውን ዘራ የሰረዘር ነው። ቀጥሎ ያለው ይሄ ነው። እንግዲህ ከዚህ በመቀጠል እስኪ ብዙውን ደግሞ ጨምሩት እንዳልነው ነው ቃል የተሰመረን ጌታ። አሁን ዋናው ዓላማችን በቃ የምንለውን ነገር የምናዜመውን የምንሰማውን የምንናገረውን እያንዳንዱን እያስተዋል ለእኔ ነው ለእኛ ነው እያል እንድንሰማው በቃ በከንቱ ሚዜን በከንቱ የሚነገር በከንቱ የሚነበብ ምንም ነገር የለም። በቃ እያንዳንዱ ምናልባት ላይገባን ይችላል። አንዳንዱ ሰምተነው ማናውቀው ሊመስለን ይችላል። ግን እያንዳንዱ ግን አንደኛው ልመና ጸሎት ነው፣ ምልጃ ነው፣ ከክርስቶስ ጋር የሚያገናኝ ነው፣ ሰማያዊ ጩኸት ነው። በቃ ወደ ክርስቶስ መጮህ ነው እና ይሄንን በማስተዋል እንዲሉት ነው ቅዳሴው በዋናነት የክርስቶስ ህብረት መንጋ ሆኖ መሾም ነው። ካህኑ ቅድም እንዳልነው ሰማያዊ ስራ ይሰራል እንዳልነው ምዕመናንም ከዚህኛው ከግብረ ዓለም ወጥተው በቃ በሰማያዊው ዓለም ነው የሚቆሙት። በቃ በመንግስተ ሰማያት ነው የሚቆሙት። ለዛ ነው ቅድም ምነባህ ላይ ሲሉት እንደነበረው ቅጥሯ አጥሯ በወርቅ የታጠረ ነው። አሁን ወርቅ ሲባል ዙሪያውን ወርቅ የለም ደግሞ እንደዛ ብለው እንዳይፈልጉ፣ ይሄ ምድራዊ ወርቅ አይደለም። ያ ምንድነው? ሰማያዊት ትሆናለች ቤተክርስቲያን። ልክ በቅዳሴው ሰዓት ቤተክርስቲያን ሰማያዊት ናት። ለዚህ ነው አሐዱ ከተባለ በኋላ አትግቡ፣ አትመላለሱ፣ ወጣ ወገባ አትበሉ። ቤተክርስቲያን ውስጥ ይሄ ምንድነው የምንለው ታውሶ ወይም ምንድነው አንሳይሶ ምንለው ይሄ መሆን የለበትም ምንለው። ለዚህ ቤተክርስቲያን በቃ ሰማያዊት ሆናለች። በቃ ማስተካከለ ቁመት ያለው እና ይሄ ለማሳየት ያህል ነው እንጂ እያንዳንዱን ካለን ብዙ ዓመት ነው የምንፈጀው። ዝም ብለን እያነበብን መኖር ነው የሚሆነው። ግን እንደ መግቢያ ይሄን ያህል ካልን ሌሎቹ ደግሞ ከዚህ ተነስተው ለካ እንዲህ ነው ወይ ለካ እንዲህ ነበር መታየት የነበረበት እንዲሉ ደግሞ ሌሎቹም ደግሞ አይ ከዚህም በላይ ደግሞ ይታያል እኮ የሚሉ እንዲሆኑ ነው። በሁለት ነገር ነው። አንደኞቹ እንዲያዩት ነው። አንደኞቹ ደግሞ አይ ከዚህ በላይ እንዲያዩት ነው። እንደ መነሻ እንዲሆን ነው። እዚህ ላይ እንግዲህ አሁንም የሚበሉ ህዝብ ነው የሚለው ለህዝቡ ነው የሚሰጠው። አንቱቱ መሶበ ወርቅ ንጹህ እንተ ውስቴታ መናህቡ የሚለው ባለፈው አይተነዋል። እመቤታችንን ነው በምሳሌ በብሉይ ኪዳን ያለውን ያመጣል። እመቤታችንን መሶብ ይላታል፣ ክርስቶስን ህብስት ይለዋል፣ ህቡ ይለዋል። ይሄ እንግዲህ ተዋህዶውን ጭምር ባለፈው ያየንበት ነው። ወርቅ የሚለውን ያመጣል፣ ንጽህናዋን ቅድስናዋን ይመሰክራል። ህብስተ ሕይወት ክርስቶስ ነው ህብስት የሚለው ያንን ምዕመናን ያዜሙታል ማለት እመቤታችንን ክርስቶስን ንጽህናዋን ቅድስናዋን የእመቤታችንን የክርስቶስን ደግሞ ህቡእነቱን በቃ የማይመረመር መሆኑን በስጋ የመለኮትን መዋሃድ በህብስቱ የመለኮትን መዋሃድ ይሄ ተዋህዶ ይሰብኩበታል። ያንን የምናይበት ነው። አኮ ሙሴ ዘወሀበክሙ ዘንተ ህብስተ እንዲያለው ያይደለ እያለ ባለፈው የዘረዘር ነው ማለት ነው። ህብስት የሚለው ሙሴ እንደሰጣቸው ህብስት ያይደለ እነሱ በበረሃ በሉት፣ ግን ከሞት አላዳናቸው፣ ሞቱ፣ በበረሃ ቀሩ። እኛ ግን የምንበላው ይሄ ህብስት የምንጠጣው ይሄ ጽዋ ከሰማያውያን ህብረት ወይም ከክርስቶስ ትንሣኤ ህብረት የሚያደርሰን ነው። እንደውም እዚህ ላይ አንድ እንትን ለመስጠት ያህል ቤተክርስቲያን ይሄ መሰረታዊ ትምህርት ለምሳሌ አንድ ክርስቲያን መሰረታዊ ትምህርት የሚባለው አምስቱ አዕማደ ምስጢራት አይደሉ? እሱ ላይ ምስጢረ ሥላሴና ምስጢረ ሥጋዌ ምንድነው ሲባል ትምህርት ነው፣ እምነት ነው፣ ማመን ነው። ከዛ ምስጢረ ጥምቀትና ምስጢረ ቁርባን ተግባር ነው። መጠመቅ አለው ተግባር ነው። ከዛ ቁርባንን ግዴታ ህብስቱን መቀበል ነው። ይሄ ክርስቶስን ከተዋሃደ በኋላ አንድ ክርስቲያን ምን ይሆናል? ባለ ተስፋ ይሆናል። ከባለ ተስፋ በላይ ሆነ ምን በቃ ባለ ተስፋ ይሆናል። አሁን እዚህ ዓለም በህይወት እንድንኖር የሚያደርግ ምንድን ነው? ይህች ዓለም እኮ በጣም የምታስመረር ዓለም ናት አይደል? በጣም መኖርን የምታስጠላ ዓለም ናት። በቃ ስናየው መውደቅ፣ መነሳቱ፣ ማጣት፣ ማግኘቱ ግን ምን አለ? ተስፋ አለ ማለት ነው። እና ይህ ህብስት
ሰማያዊ ተስፋ እንዲኖረን የቅዱስ ጳውሎስ አረቦነ ክብር የሚለው አይደል? የተያዘ ተስፋ ነው፣ የተጨበጠ ተስፋ ነው። ለምሳሌ እንደውም ሊቃውንት ሲተነትሩት ልክ አሁን ባለው እንደው እንትን ለመግለጥ እንደ ቀብድ ነው። ለምሳሌ አንድ ሰው አንድ ዕቃ በጣም ቢወደው በቃ እንዲያመልጠው ቢፈልግ ግን ደግሞ ዕለቱን ለመግዛት ባይበቃ መያዣ ይሰጣል፣ ቀብድ ይሰጣል። ይሄን ዕቃ እንዳትሸጥብኝ፣ ስለዚህ ይሄን ያህል ያዝ፣ ስመጣ ሌላውን ሞልቼ ሰጥቼ ወስደዋለሁ ብሏል። ስለዚህ እኛ አሁን መያዣው አለ ማለት ክርስቶስ በቃ ቆዩ፣ እስከዛ ስጋዬን ደሜን ተቀበሉ፣ ጠቅልዬ መንግስተ ሰማያት አወርሳችኋል፣ ትወርሱኛላችሁ። እስከዛው ይሄንን ነፍስ የተለየውን መለኮት የተዋሃደውን ትኩስ መለኮታዊ ደም መለኮታዊ ስጋ እንኩ፣ ይሄን ተዋሃዱት፣ መቆያ ይሆናችሁ። ከዛ ግን በኋላ መጣና ደግሞ ሙሉ ለሙሉ ወደ እኔ ወስዳችኋለሁ፣ በቃ እኔ መኖሪያችሁ ሆናለሁ ብሎ ቅዱስ ዮሐንስ ባለራእዩ ሲናገር ራሱ ክርስቶስ መንግስተ ሰማያት ራሱ እንደሆነ እንደው ዝርዝር ያደርጋልና ያንን የምንሰብክበት ነው። ወእምዝ በሩጡ ብዲሁ ይላል ይልሳ ካህን ህብስተ ወይ መዝሙዝ ላይ ምንድን ነው የሚለው ላይ ወታይተ ይላል። ይሄ እንግዲህ ካህኑ የሚያደርገውን ነው። ሩጡብ እጆቹን ይዞ ይዳሰው ይመዝምዘው ይላል። ይሄ ግብረ ክህነትን የሚመለከት ነው። የካህኑ የውስጥ አገልግሎት ነው። ከዚህ በኋላ እዚህ ላይ ያለውን ወእምቅድመ ኩሉ ምንድን ነው የሚለው ይታጸብ እዴሁ ወያይብስ ብሎ ነበርና ከዚህ በኋላ በርጡብ እጁ ህብስቱን አንስቶ እንዘይብ ሐሰስኩ ገጸከ ገጸሲያከ ሐሰስኩ እያለ ለመለወጥ ገጸ ረድኤትን እሻለሁ ወይትሚት ገጸከ ከኔ አታርቅ እያለ ላዩን ታቹን ይመዝምዘው። ዮሐንስ ጌታን ለማጥመቁ ምሳሌ ነው። ገጸከ 3 ጊዜ መላልሶ ተናገረ። ላጠይቆት አካላት እያለ ይላል። ሐሰስኩ ገጸከ ይላል። መለኮታዊ ፊትህን እፈልጋለሁ፣ ምሕረትህን እሻለሁ። ቅድም እርሶ ትሉት የነበረው ያ መባህ ይዞ አይደል የቆመው? የምእመናንን ልመና አይደል ይዞ የቆመው? ስለዚህ ፊትህን እፈልጋለሁ፣ ተገለጥልኝ፣ በቃ ምሕረትህን ቸርነትህን አድርግ እያለ ይዳስሰዋል ማለት ይዳስሰዋል። ይህ እንግዲህ ቅዱስ ዮሐንስ ማጥመቁንም የሚመለከት ነው። ሌሎቹም ምስጢራት አሉት። አንድነት ሶስትነቱንም የሚሰብክበት ነው እና የካህኑ ልመና ነው እንግዲህ ይሄ። ከዛ ይቀጥልና ወይትትገሃስ እምገብርከ ተመሊአከ ይላል። ፈርደ ከኔ ከባሪያህ አትለይ፣ አትቆጣኝ። ምክንያቱም አሁን ቅድም ያሉትን ሲሆን ለምሳሌ በደል በድሎ ቢሆን ኃጢአት ሰርቶ ቢሆን በሰዎች ዘንድ እንቅፋት ሆኖ ቢሆን ያን ሁሉ ምን ያደርጋል? አትቆጣኝ፣ እባክህ እንዲያትፈርድብኝ፣ እንዲያው በምህረትህ ተመልከተኝ፣ ፊትህን እሻለሁ፣ ገጸ ምህረትህን እፈልጋለሁ ይላል። ሐሰስኩ ገጸከ፣ ፊትህን ፈለግኩት፣ ምህረትህን እሻለሁ፣ አታጥፋኝ፣ አትቆጣኝ ይላል። በቃ በልጅ በአገልጋይ መንፈስ ይቀርባል። ካህኑ በትዕቢት አይቀርብም። በቃ አትቆጣኝ ነው የሚለው። ምክንያቱም የእግዚአብሔር ቁጣ ከተገለጠ ማን በፊት ይቆማል? ማን ይቀርበዋል? በቃ እግዚአብሔር ሱራፌልና ኪሩቤል እንኳን በፍርሃትና በረዓድ አይደለም የሚያመሰግኑት። ስለዚህ ካህኑ ምን ይላል? በቃ እንዳትቆጣኝ፣ እኔ በድያለሁ፣ ኃጢአት ሰርቻለሁ፣ በቃ እንደኔ ድካም እንዳታይ፣ በቃ እንዳትቆጣኝ እያለ ወይትትመሃ እያለ እንዲሁ አትቆጣ እያለ ተመሊአከ እያለ እንዲሁ ተቆጥተህ እንዳታጠፋኝ እያለ ይለምናል። ከዛ ረዳኤ ኩነኒ ወኢትግድፈኒ ይላል። ረዳቱ ነኝ፣ የኔ ድካም አይተህ የምዕመናንን ጸሎት ልመና ታች እንዳታስቀር፣ አልቀበላችሁም እንዳትል፣ እርዳኝ። በቃ በፊት ደፍሬ ቆሜያለሁ፣ ከነ ድካሜ መጥቻለሁ፣ እርዳኝ። ወኢትግድፈኒ ይላል። አትጣለኝ፣ በቃ አንተ ኃጢአተኛ ድኩም ነህ ብለህ አትጣለኝ፣ ስለዚህ እርዳኝ እያለ በጣም በተማጽኖ እንደው አንዳንድ ጊዜ ኩርምት ብሎ ይላሉ። አንድ ሊቅ ናቸው ላይ ሲናገሩ የካህኑን አቀራረብ ሲናገሩት በቃ ኩርምት ብሎ አሳዛኝ፣ በቃ እየተለማመጠ በቃ አንድ ህፃን ልጅ ከወላጆቹ የሆነ ነገር ለማስገዛት እንደው ማየ አባዬ እያለ ጉልበት እያሻሸ ትከሻቸውን ነካ እያደረገ እንደሚለምን አይነት ካህኑ ይለማመጣል። ለማን? ለህዝቡ፣ ለምዕመናን። አትቆጣኝ የሚለው ለራሱ ብቻ አይደለም፣ ስለ ህዝቡ ነው የቆምኩት። እኔ በደለኛ ነኝ ያውቃለሁ፣ ግን ደግሞ ምዕመናን ቁም ብለው ነው፣ በፊት ቁም፣ ፊቱን ዳሰህ ምሕረት አሰጠን ብለው ነው እያለ ራሱ በጣም በትህትና ሆኖ ሲያቀርብ እናየዋለን። ከዛ ይቀጥልና ወኢትትሃየኒ አምላኬ ወመድኃኔ መስዋዕቱን ለውጥልኝ እንጂ ቸል አትበለኝ ይላል። በቃ ቸል አትበለኝ፣ አትዘግይብኝ። በቃ እያንዳንዱን ጸሎት በአንተ ፊት ተግባራዊ መልስ የሚያሰጥ አድርገው። በቃ አማናዊ ሁን፣ በቃ ትኩስ ሁን፣ በምዕመናንና መስዋዕቱ ላይ መንበሩ ላይ ሁን፣ ተገለጥ። ናና ይሄ የቀረበው መዳን የሚገባው ይሄ ሁሉ በሽተኛ አንተን እየጠበቀ ነው እያለ ቸል አትበል ይላል። በቃ እግዚአብሔር ቸል የሚሉ እኮ አይደለም፣ ግን ካህኑ የሚጠበቅበት ይሄ ነው። ከካህኑ የሚጠበቀው ይሄ ነው። በቃ ይሄ እግዚአብሔርን ምሕረት ቸርነት፣ በቃ መማፀን፣ መትጋት፣ አለመድከም
እና እያለ ቸልተኛ ለመሆን በቃ እንደውም ቸልተኛ ለመሆን ብቻ እኮ አይደለም እግዚአብሔርን ምን ይለዋል? ቸል አትበል ይለዋል። በእውነት አሁን እግዚአብሔር ቸል የሚል መላክ እኮ አይደለም። ግን ካሁን ምን ብለው በጣም ትጉ ነው አለ። ምዕመናን ወኪል ነዋ፣ ይመለከተዋል። እግዚአብሔር ወክሎታል። እቀባባጌ ያለው ቅዱስ ጴጥሮስን ቦታ ነው አይተረከበው። ስለዚህ እነዛ የተሰበሰቡትን ያቀርብና ይሄ ሁሉ የቀረበው ላንተ ነው እና ቸል አትበልና አድናችሁ ልጆች ይቀርበዋል። እኔ ደግሞ ባሪያ ኃጢአተኛው መጥቻለሁ፣ ሳትቆጣኝ በፊት ቀርብ ያለው ፊትህን ልዳስሰው ነው እና ፊትህን ልዳስሰው ፍቀድልኝ እና ደግሞ ቸል አትበል እያለ ልመና ያቀርባል። ይሄ እንግዲህ የሚያሳየን የካህናቱ ተግባር ምን ያህል ሰማያዊ እንደሆነ፣ ምን ያህል ኃላፊነትን የተሞላ እንደሆነ፣ ምን ያህል ትጋት እንደሚጠይቅ፣ ምን ያህል ሸክም እንደሚሆን የምዕመኑ አደራ የምዕመኑ ጩኸት በካህናቱ ላይ ምን ያህል ሸክም እንደሆነ ምን ያህል ሸክም እንደሆነ የማይተኛውን እግዚአብሔር ቸል አትበል ይለዋል ካህኑ። ይህን ያህል ካህናት ለምዕመናን ለእግዚአብሔር ቅርብ ነው። ለዚህ አይደል መጽሐፍ አየንቲው ካላስደሰት ነው እግዚአብሔር ቸል ብሎ ሊያልፈን ይችላል። ለዛ እኮ ካህኑ እኮ ቸል አትበል ነው። ለዛ እኮ ምክንያቱም እግዚአብሔርን ቸል ሊያሰኘው የሚችል እኮ በደል አለ። እግዚአብሔር እንዲያያየን የሚያደርግ እኮ ኃጢአት አለ። ቸላ ብለን የምናቀርበው ጸሎት ራሱ ችላ ብለን የምናቀርበው ምጽዋት፣ ችላ ብለን የምናቀርበው መባ፣ ችላ ብለን የምናቀርበው ምናምን ሁሉ በቃ ሲል ካህኑ ምን ይላል? እባክህ ቸል ማለታችንን አይተህ ቸል እንዲያትቆጣን እዚህ ሁሉ የቆመው ከአንተ ፈቃድ ውጭ እንኳ ቢሆን አደራህን እንዲያትቆጣ። እኔ ደግሞ የመጣሁት የቆምኩት ፊትህን ፈልጌ ነው። ሐሰስኩ ገጸከ ቅዱስ ዳዊት መዝሙር ነው። በነገራችን ላይ መዝሙረ ዳዊትን ነው የሚጠቅሰው። ስለዚህ ሐሰስኩ ገጸከ ይላል። ይሄ እንግዲህ እግዚአብሔርን ገጸ ምሕረት መሻት ነው። ለምድሪቷ ምሕረት መለመን ነው። ለሰው ልጆች ምሕረት መለመን ነው። ለፍጥረታት ምሕረት መለመን ነው። ይሄ እንግዲህ የካህናት ተግባር ነው። ለዚህ ነው ካህናትን ከመላእክት ምስጋና ጋር ከመላእክት አገልግሎት ጋር እንደውም በሚበልጥም ጭምር አገልግሎት በቤተ መቅደሱ እግዚአብሔር እንዲያገለግሉ የፈቀደላቸው ይህንን ታላቅ መስዋዕት ነው። ታላቅ አገልግሎት ነው ይዘው የሚቀርቡት። ይህንን ግን አለመረዳቱ ነው አሁን የጎዳን። ምዕመናንን በቃ ስለኛ ነው እየወደቁ እየተነሱ ያሉት እየገቡ እየወጡ ያሉት ካህናቱ ቤተ መቅደሱን በተደጋጋሚ የሚዞሩት ይሄ የሚተገበረው የክህነት አገልግሎት በሙሉ ለእኛ ኃጢአት ነው ብለው መረዳት አለመቻል፣ በቃ መረዳት አለማየት፣ ከስጋ አንጻር ብቻ መመልከት። አንዳንድ ጊዜ እኮ ፈተና ይሆንብናል አይደል? የሆነ ዲያቆኑ በሆነ እንትኑ ሲገባ በዚህ እኮ ነበር የሚገባው። ይሄ እኛ ስርዓት ማስተካከል እንጀምራለን። ውስጡን ማለት ነው ረስተነው ማለት ነው። ሰማያዊ መሆኑን ረስተነው እኛ ስርዓት አስተካካይ እናያለን። የአለባበሳቸውን እናያለን። የዜማቸውን ስልት እናያለን። የንባባቸውን አይነት እናያለን። አይነባ አይሰማም። የገሌ ንባብ የገሌ እኮ ዜማቸው እንደው ተበላሽ ምናምን ነው ብዙ ጊዜ የሚገጥመን። ይሄ ግን ፈተና ነው። ስለዚህ ካህናቱ ያ ሁሉ ምን ያበላሹትም ምን ይብሉትም ደግሞ እግዚአብሔር ቅድም እንዳልነው ልባቸው ያለው መስዋዕት ነው። ይሄ መጀመሪያ ንጹሕ ልቦና ንጹሕ ሕሊናውን ነው የሚቀበለው። ዜማው ተበላሸ እንደው አሁን አንድ ሰው ዜማውን አስተካክሎ እንደው በጣም አሳምሮ አዚሞት በውስጡ ግን አሁን እግዚአብሔር እንደው ይገኛል። አሁን እንደው እግዚአብሔር ዝም ብዬ ነው እንጂ የሚደቀው ካለ እግዚአብሔር የለም በዛ። ደግሞ አንደኛው እያለቀሰ እየተንበረከከ በእግዚአብሔር ፊት ልቡን ሰብሮ ዜማውን ግን ቢሰብረው እግዚአብሔር የሚቀበለው በግጥ የዜማው መስተካከል አለበት። እሱ ላይ አይደለም ጉዳዩ። ግን እግዚአብሔር የሚቀበለው ግን ከውስጡ ነው። መጀመሪያ ወነጸረ እግዚአብሔር ላይ ለአቤል ቅድሚያ ነው። አቤልን ነው የሚያየው ማለት አንደኛው እሱ ነው። ሁለተኛው ደግሞ ካህናትም ጭምር እንዲህ የተሸከሙት ኃላፊነት አደራ ምን ያህል እንደሆነ አንደኛው እግዚአብሔር ፊት መቆም፣ እግዚአብሔር ፊት መስዋዕት ለማቅረብ መቅረብ፣ እንደ ክርስቶስን ለምዕመናን ለማቅረብ መለኮትን ለመዳሰስ መቅረብ በጣም ከባድ ነገር። ሐሰስኩ ገጸከ ይሄን ማለት እውነት እኮ ያን እየዳሰሱ ያንን ማለት በጣም ከባድ ነው። እንዴት ይሄ መዳሰስ መብቃት እንራደው መዳሰስ መብቃት ይሄ በጣም ከባድ እኮ ነው። እችላለሁ ብሎ ያን ጊዜ እንዴት ነው ማሰብ ችዬ ነው በምረር እየዳሰስኩ ያለው በጣም እንትን እኮ ነው። በቃ ይሄ ሰማያዊ አድርገን ብንረዳው እኮ እንዴት ምንድነው ቶማስ ምንድን ነው ያደረገው? ቶማስ እንትን እንዳሰሳለሁ የተወጋውን ጎንህን መዳሰስ አለብኝ አላምንም አለ። ናና ዳሰኛል ሄዶ ዳሰሰው ጎኑን ፊቱን አይደለም ጎኑን ይዳሰሰው። ከዛስ እግዚአብሔር አምላክ ያለ እጁ ተቃጠለ። ግን ይሄኛው ካሉ ግን ይዳሰሰዋል። ምን ፊቱ ከጎን በላይ እኮ ፊት ከባድ ነገር ማለት። ስለዚህ ፊቱን ይዳሰሰዋል። ይሄ በጣም በጣም ትልቅ ምስጢር ነው። ግን በዚህ ታላቅ ምስጢር ህልውና ውስጥ ነው እያለ ነው። የምስጢሩ ህልውና በልባችን ውስጥ አለ ወይ ተዋህዶናል ወይ ምስጢሩ የሚለው በጣም መመርመር ያስፈልጋል።
አለዛም ያ ቢሆንማ እንዴት መንፈሳዊ ልብ ይኖረን ነበር? ዕለት ዕለት እንዴት እየተጨነቅን እንገባ ነበር? እየተጨነቅን ማለት እየፈራን እየተንቀጠቀጥን ይሄ ያጠፋናል ብለን እኮ አይደለም። ፍቅሩ ዕለት ዕለት እንዴት ይገዛን ነበር? እንዴት ወደ ሰማያት ይነጥቀን ነበር? ይሄ ከዚህ ከምድራዊ ሀሳብ ለይቶ የሰማያውያን ህብረት አካል እንዴት ያደርገን ነበር? አለመረዳታችን ግን በቃ እዛው ሆነን እዛው እየዳሰስን ሌላ ደግሞ የማይጠቅም ነገሮች ላይ የምናደርገው ያ አንዱ እሱ ነው። ሁለተኛው የዛ ሁሉ ምዕመን ድካም፣ የዛ ሁሉ ምዕመን ኃጢአት፣ የዛ ሁሉ ምዕመን ዝለት በቃ ካህኑ እጅ ላይ ነው። ያንን ደግሞ አለመረዳት የዚህ ሁሉ ሸክም እኔ ላይ አለ፣ እኔ እጅ ላይ ነው ያለው፣ በቃ እጅን የዘረጋሁት ይህን ሁሉ ልመና ላቅርብ ነው ብሎ አለመረዳት። ይህም አለ ደግሞ ቅድም ያለው የራሱ የክርስቶስ ከዛ ደግሞ የህዝቡን ሸክምና ኃጢአት በእግዚአብሔር ፊት ይዞ እንደቀረበ በቃ የእሱ ልመና፣ ጩኸት፣ ጸሎት የዛ ሁሉ ስብስብ ውጤት መሆኑን አለመረዳት። በቃ እኔ ደካማ ነኝ እያስቀደስኩ ነው፣ የኔን ድካም እሱ እጅ ላይ መሆኑን አለመረዳት። ይሄ አለና ይሄም በጣም ትልቁ አሁን እየገጠመን አሁን አይደለም ቆይቷል። ይሄንን ማሳደግ ያስፈልጋል ለማለት ነው አጭሩ። ይሄ የካህናት ስልጠናዎች፣ ይሄ ሚዲያ መርሃ ግብራት፣ ሌሎቹም የትምህርት ቅርጾች እንዲህ አይነትን ሁኔታ የሚያሳድጉ መሆን አለባቸው። በቃ በተግባር ክርስትናው ልንኖረው፣ ልንሰራው፣ ልንተገብረው በምንችልበት የህይወት ዘይቤ መምጣት አለባቸው። በቃ ትምህርት ከሆነ ሌላ ምንም ጥቅም የለውም። በነገራቸው የትምህርት ትልቁ ጥቅሙ ውጤቱ እዚህ ምስጢር ላይ ማድረስ። እዚህ ምስጢር ላይ ያላደረሰ ትምህርት ምንም ይሁን ዜማም ቢሆን ትርጓሜም ቢሆን ቅኔም ቢሆን እንደው ይሄ የምንላቸው የትምህርት አይነቶች እንደው የተራቀቁና የጠለቁ የመጠቁ የምንላቸው ትምህርቶችም እዚህ ምስጢር ላይ እስካላደረሱ ድረስ ከንቱ ልፍለፋ ናቸው፣ ዝም ብሎ ማለበለብ ናቸው ማለት ነው። እና ያ እንዳይሆን ወደዚህ ምስጢር ማሳደግ ያስፈልጋል። እና ይሄ በጣም ሰፊ ስራ የሚጠይቅ ነው ለማለት ነው። ቃሎት ያሰማልን መምህር። እንግዲህ በዛሬ መርሃ ግብራችን በዚህ እናጠናቀቃለን። ያው የተባለውን እንዲወስዱ ለካህናትም፣ ለመምህራንም፣ ለምዕመናንም፣ ለዲያቆናትም አጠቃላይ በቤተ ክርስቲያኒቱ ውስጥ ላለነው ሁሉ የሚሆን ትምህርት ነው ብለን ነው እያቀረብን ያለ ነው። ይህን መርሃ ግብር እንድትከታተሉ በድጋሚ እያሳሰብን የዛሬው መርሃ ግብራችን በዚህ ያጠናቀናል። በሚቀጥለው መርሃ ግብራችን እስከምንገናኝ ድረስ ቸርን ሰንብት። ወስብሐት ለእግዚአብሔር። ይቆየን።